ክብር ለኢየሱስ ይሁን። የረዳን እግዚአብሔር አቅም የሆነን እግዚአብሔር ዛሬም አበርትቶን ዛሬም አቅም ሰጥቶን በፊቱ እንድንሆን ይሄ እድል ነውና ሁሉም ሰው ቢፈልግ ወይም ደግሞ ቢችል ያደርገው ነበር። ግን እግዚአብሔር ምሕረት አብዝቶልን ቸርነት አብዝቶልን በፊቱ መሆን ችለናልና ይሄ ትልቅ እድል ነው። እግዚአብሔርን እናመሰግናለን። ስለዚህ ጥቂት ደቂቃ ጸልየን የእግዚአብሔርን ቃል ከኔ ጋራ እንከፋፈላለን። ጥቂት ደቂቃ እንጸልይ። ሃሌሉያ። ሁሉን ነገር በእግዚአብሔር ፊት አሳልፎ መስጠት መልካም ነው። ኢየሱስ እንኳን 5000 ሰዎችን ሲመግብ ይሄ የዘላለም ጌታ ሆኖ ራሱ አምላክ ሆኖ ባርኮም ቀድሶም ሰጣቸው ነው የሚለው። እንዲሁ ብድግ አድርጎ እንኳን ኢየሱስ አልሰጠም። እኛ ደግሞ ሰዎች ነን። ስለዚህ የምናደርገውን ነገር በሙሉ ለጌታ አሳልፎ መስጠት ልማዳችን መሆን አለበት። ሃሌሉያ። አንዳንድ ነገሮች ነቀለው ወደኛ ስለመጡ ቅልል እንዳይሉብን ስለምፈራ ነው። ጌታን ሁል ጊዜ ማስቀደም፣ ለሱ ዕውቅና መስጠት የአንድ መንፈሳዊ ሰው ተግባር ነው። ሃሌሉያ። አባት ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። ልትረዳን አቅም ልትሆነን ጉልበት ልትሆነን አሁንም በመካከላችን ስላለህ እናመሰግንሃለን። ቃልህን ልንሰማ በፊት ተሰብስበናል። የቃል ደጅ እንዲከፈትልን በኢየሱስ ስም እንጸልያለን። ጌታ ሆይ በኢየሱስ ስም እንዲሁ ተነጋግረን የምንለያይ ሳይሆን ከቃሉ ውስጥ በእኛ ህይወት ውስጥ የሚነቀለውን የሚነቅል፣ የሚፈርሰውን የሚያፈርስ፣ የሚተከለውን የሚተክል ነገር ከቃሉ ውስጥ እንዲወጣ። ሃሌሉያ። የእግዚአብሔር ቃል መዶሻ ነው ይላል። ያ ማለት ያፈርሳል። ሰይፍ ነው ይላል። ያ ማለት ይቆርጣል። ቃሉ ሲነገር እንደ ሰይፍ ሆኖ እንዲሰራ፣ እንደ መዶሻ ሆኖ እንዲሰራ ጌታ ሆይ በኢየሱስ ስም እንጸልያለን። ልቦች ሁሉ ለቃል ይከፈቱ። ደንዳና ልብ ቢኖር በኢየሱስ ስም ለቃልህ አሁን በዚህ ሰዓት የተሰጠ እንዲሆን የተከፈተ እንዲሆን በጌታ በኢየሱስ ስም እኔ ጸልያለሁ። አዚም ድንዛዜ ቃልህን የሚዋጋ አባት ወይ ሰባኪውን እንዳይሰብክ ሰሚውን እንዳይሰማ የሚዋጋ የክፉ ኃይል ሁሉ በኢየሱስ ስም የተመታ ይሁን። በጌታ በኢየሱስ ስም ከመካከላችን የተመታ ይሁን። ቃልህን የሚገዳደር በአንተ ሐሳብ ላይ ከፍ የሚል የሰው ሐሳብ በኢየሱስ ክርስቶስ ስም እናፈርሳለን። በስም ጉልበት እናፈርሳለን። በስም ኃይል እናፈርሳለን። አካባቢውን ሁሉ እናጸዳለን። ጉባኤውን ሁሉ እናጸዳለን። በኢየሱስ ስም እናጸዳለን። ቃልህ በኢየሱስ ስም ያለ ገደብ ይለቀቅ፣ ያለ ገደብ ይከፈት። አባት ሆይ መገለጥ ስጠን። አባት ሆይ መረዳትን ስጠን። አባት ሆይ ጌታ ሆይ ከጨለማ የሚያወጣን ከስራት የሚያወጣን ቃልህ በኢየሱስ ስም ዛሬ ይለቀቅልን። አባት ሆይ ሁሉ ላንተ ክብር ይሁን። ሰዓት ጊዜውን ሁሉ ላንተ አሳልፈን ሰጠን። በጌታ በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። ብዙ ጊዜ ያው መጽሐፍ ሲናገር የእግዚአብሔር መንፈስ ባለበት በዚህ አርነት አለ ይላል አይደል? እና ይሄንን እንግዲህ መልእክት የሚጽፈው በሁለተኛ ቆሮንቶስ ምዕራፍ 3 ላይ ጳውሎስ ለአማኞች ነው የሚጽፈው ይሄን መልእክት። ስለዚህ አማኞች የእግዚአብሔር መንፈስ ባለበት በዛ አርነት አለ ሲባሉ ማለት ነው አርነት መውጣት ያለባችሁ ነገር አለ በመንፈሱ አማካኝነት። ስለዚህ ሲጸለይ ሰውን በራሱ በግሉም ሲጸለይ በጉባኤም ሲጸለይ
ከሆነ ነገር አርነት መውጣቱ አይቀርም። ሰው አይወጣም? ይወጣል። እንዲሁም ደግሞ በጸሎት ውስጥ ብቻ ሳይሆን ደግሞ በቃሉም ደግሞ ሰው አርነት ይወጣል። ለምን? ኢግኖራንስ የሚባል ጨለማ አለ በሰው ህይወት ውስጥ፣ ወይም ደግሞ አለማወቅ በማወቅ ነው እንጂ አለማወቅ በጸሎት አይፈታም። አይደለም? አለማወቅ የሚሸነፈው በማወቅ ነው። ስለዚህ እንድናውቅ ደግሞ የእግዚአብሔር ቃል ነው የሚያስፈልገን ማለት ነው። የእግዚአብሔር ቃል አንዱ ነፃ የምንወጣበት አቅም ነው፣ ወይም ደግሞ ነፃ የምንወጣበት የእግዚአብሔር መሳሪያ ነው። አሜን። ስለዚህ የእግዚአብሔርን ቃል ሞር በሰማን መጠን፣ ሞር ባስገባን መጠን አትጠራጠሩ፣ ከብዙ ነገር ነፃ እየወጣን እንመጣለን። አሜን አሜን። በጣም የሚገርማችሁን አንድ ኤክስፐሪመንት አልለውም፣ ምክንያቱም በብዙ ባለሙያዎች የተረጋገጠ ይሁን አይሁን ስላልሰማው ወይም ስላላነበብኩ አላውቅም። ግን እኔ በራሴ የማስበው አንድ ሰው ዩኒቨርሲቲ ገብቶ ያው ብዙ እዚህ የሚማሩ ሰዎች ስላሉ ለምሳሌ እንደው ዶክትሬትን ነገር ብናይ ወደ ስንት ዓመት ነው የሚፈጀው ዶክትሬት? አንድ ሰው ከምንም ተነስቶ ዶክተር ለመሆን 7 ዓመት አይደል? 7 ዓመት መሰለኝ እኔ የሰማሁትና ሰውየው ሲገባ ንጹህ ሆኖ ነው የገባው ዩኒቨርሲቲ እና ንጹህ ሰው በቃ ሆኖ ገባ። ከ7 ዓመት በኋላ ሲወጣ ቆሽሾ ነው የወጣው። ከ7 ዓመት በኋላ 7 ዓመት ሙሉ ሲሰማው የኖረው ነገር አለ፣ ውስጡ ሲያስገባው የኖረው ነገር አለ እና ከ7 ዓመት በፊት እናንተ ከመግባቱ በፊት መጥቶ እናንተ ጋር አይቷችሁ በቃ ለምሳሌ ጆኒን አይቶት በቃ ጆኒ ነው ለሱ። 7 ዓመት ገብቶ ሲወጣ ያን ሁሉ ጠጥቶ ሲወጣ ጆኒን ሲያየው አይኑን ያይና አንተ ልጅ እንደዚህ ችግር አለብህ ማለት ይጀምራል። ወይ እንደዚህ ፊቱን ያይና ፊትህ ላይ እንደዚህ አይነት ችግር አለ ብሎ 7 ዓመቱ የሰውየውን አመለካከት ምን ብሎታል? ቀይሮታል። ሕክምናን የተማረውና እንዲሁም ደግሞ ሳይኮሎጂም የተማሩት የምታወሩትን አይተው የእናንተን ማንነት ይናገራሉ። ምን ማለት ነው? የጠጡት ነገር ያስገቡት ነገር ቀርጿቸዋል ማለት ነው አይደለም? ቀርጿቸው እነሱን ፐርሰናሊቲያቸውን ሁሉ ቀይሮታል። አንዳንዶቹ ለምሳሌ ውትድርና ውስጥ ምናምን ስትገቡ የኔ አባት ወይ ደርግ ወታደር ስለነበር በደንብ አውቃለሁ። በጣም ሰልጥኖ ረጅም ዓመት ስለሰለጠነ ስራውንም ስለሰራው ውትድርናውንም ስለኖረበትም እቤት ባል መሆን አይችልም። በጣም የሚገርመው ነገር ወታደር ነው። ቤት እንትኑን እቤት ሲገባ ወታደርነቱን ቤት አስቀምጦ መግባት አይችልም። ለምን? ማንነቱ ሆኗል፣ ተሰርቷል፣ ተቀርጾ ማንነቱ ስለሆነ እዛም ወታደር ነው፣ እቤትም ወታደር ነው። እሱ ሁሉ ነገር በውትድርና ሳይንስ ነው የሚፈታው ቤት ውስጥ። የኔ ህይወት በውትድርና ነው የሚፈታው እና ብዙ እና የኔም ባህሪ አንዳንድ ቦታ ላይ ወታደርነት አለበት። ሰልጥኜ ሳይሆን ተጋብቶ ያው ሳያደኩት ስሰማ ያደኩት ኢንስትራክት ሲደረግ የነበረው በሱ ስለሆነ በቃ ያ ነገር ተጽዕኖ አለብኝ ማለት ነው። እንደውም አንድ ወቅት ላይ ቸርች ላይ ሻምበል የሚባሉ ቸርች ላይ ጥበቃ የሚሰሩ ሰው ያሉና ስገባ አዩኝና አንተ ልጅ አረማመድ እንደ ወታደር ነው አሉኝ። አስተውየው አላውቅም እኔ አረማመድ ከዚህ በኋላ እንዳታየው ስራበድ አረማመድ እንደ ወታደር ነው አሉኝና ከዛ በኋላ ዝም ብዬ ሳውጠነጥን ለካ የሆነ ሊንክ አለ ማለት ነው አልኩ። ምን ልል ነው? ወደ እግዚአብሔር ቃል ልመጣ ነው። የእግዚአብሔር ቃል ከብዙ ነገር አውርነት አውጥ አንድን ወታደር የሆነ የወታደር ሳይንስ ከሆነ ተራ ሰውነት አውጥቶ ወደ ሆነ ማንነት አስገብቶ ያን ሰውዬ ሌላ የትም ቦታ ላይ ሌላ ሰው እንዳይሆን ካደረገው ገብቷቸዋል። የትም ቦታ ላይ እቤትም የትም ቦታ ላይ እንደዛ ካደረገው ይሄ ሳይንስ የሚባለው ማለት ነው።
የእግዚአብሔር ቃል ምን ያህል ሰዎችን ቀርጾ እግዚአብሔር ለራሱ ዓላማ ለመንግስቱ ወታደርነት እንዴት አያረግም? እንዴት አይችልም? ምንድነው የሚያስፈልገው ከተባለ ወታደሩ ለዛ ነገር እንደተሰጠው መሰጠት፣ ሰው ለቃሉ መሰጠት ነው ያለበት። ያን ጊዜ አርነቶች በቤታችን ይበዛሉ። እሺ ወደ መልእክት ግባ የሚል ፊቶችን በጣም በብዛት ያለው። እሺ የዛሬው መልእክቴ ሁለተኛ ጢሞቴዎስ ምዕራፍ 4 ከ1 እስከ 8 ባለው ውስጥ ያለውን ሐሳብ ነው የማካፍለው። ሁለተኛ ጢሞቴዎስ ምዕራፍ 4 ከ1 እስከ 8 አነበውና በጣም ብዙ የታጨቁ ሐሳቦች ያለበት ነው። ግን በጣም ትኩረት ማድረግ አለብን ብዬ ማስባቸው ነው። ምክንያቱም ሐሳቡን ሙሉን እንዘርዝር ከተባለ ብዙ የትምህርት አይነቶች የሚወጡት ነው። ላንብበው ግን በእግዚአብሔር ፊት በሕያዋንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። ቃሉን ስበክ፣ በጊዜውም አለጊዜውም ጽና። ፈጽመህ እየታገስክና እያስተማርክ ዝለፍና ገስጽ፣ ምከርም። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ሥራ አድርግ፣ አገልግሎትህን ፈጽም። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና እምሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞም መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። ክብር ለኢየሱስ ይሁን። የመልእክቴ ሐሳብ ያለው እንደ ርዕስ ያስቀመጥኩት አንተ ግን የሚለው ነው። አንተ ግን ነው መልእክቴ። ስለዚህ እኔ ግን፣ እናንተ ግን። ስለዚህ አንተ ግን ከተባለ በዚህ አቅጣጫ የሆነ መልክ አለ። አንተ ግን መምሰል የሚገባ ይሄኛውን ነው እየተባለ ነው። ስለዚህ በዙሪያህ ብዙ መልኮች አሉ። በዙሪያህ ብዙ እንድትመስላቸው የሚፈለጉና እንድትሆናቸው፣ እንድትኖራቸው፣ ኑሮ ዘይቤህ እንድታደርጋቸው የሚፈለጉ ነገሮች አሉ። ድሮም ነበሩ። አሁን ደግሞ አቅጣጫቸውንና እንትናቸውን አስፍተው አቅማቸውን አደራጅተው በዙሪያችን ነው ያሉት። እንድትመስላቸውና እንድትሆናቸው፣ ኑሮ እንድታደርጋቸው የሚያስፈልጉ ነገሮች። እነዚህ ባሉበት አሁን ጳውሎስ የሚለው ዘመናቶቹ እንደዚህ ነው የሚሆኑት። ኤክስፔክት አታድርግ፣ ሻይን የሚያደርግ ዘመን አይመጣም እያለው ነው። አሁን እዚህ የምንጠብቃለን። ዛሬ 2025 ነው አይደል? 2025 26 ላይ በጣም ደስ የሚል ዘመን የሚጠብቅ ሰው አለ? እንደ ቃሉ እንነጋገር። እንደ እግዚአብሔር ቃል 26 27ም በሉት 28 29ም በሉት ጳውሎስ የሚመጣውን ዘመን ቀድሞ ተናግሯል። እንደውም ሌላ ክፍል ላይ ምን አይነት ዘመን ነው የሚመጣው አለ? የሚያስጨንቅ ዘመን ነው የሚመጣው አለ። ሃሌሉያ ያስብላል። ሃሌሉያ የማያስብሉ ዘመን ነው የሚመጡት። አንተ ግን በዛ ሰዓት ላይ ሃሌሉያ ማለት ትችላለህ ሆይ? አዎ ብለህ ካልክ ጥሩ፣ ካላልክ ደግሞ ተዘጋጅ ነው እንትኑ። አሜን አሜን ማለት ካልቻልክ ደግሞ ሬዲ ሁን። ካሁኑ ዘመን ይመጣል። አክቹአሊ ዘመኑን እየኖርነው ነው፣ እየመጣ ነው። ስለዚህ ኤክስፔክት አላደርግም እኔ ባይዘው እንደ እግዚአብሔር ሰውም
የእግዚአብሔርን ቃል እንደሚያነብሰውም እኔ መልካም ነገር ይመጣል ብዬ የምለው ከእግዚአብሔር ነው። የእግዚአብሔር መልካምነት ደግሞ እንዴት ነው የሚገለጠው ከተባለ ክፋት ባለበት ውስጥ እኔን አረጋግቶ ሰላም ሰጥቶ ማኖር። ይሄንን ነው እኔ መልካም ጊዜ ብዬ የማስበው። የገባችሁ ነው ማለት ለኔ መልካም ዘመን ማለት 2026 ዓለም ላይ ምንም ጦርነት ሳይኖር ይሄ አሁን ምን ጸልይበት ርዕሶች ሁሉ ቀርተው ሰላም ሆኖ ይሄ እንደ ጆባ ምድር ሁሉ እንትን በሆና እንኖራለን የሚል ኤክስፔክቴሽን አይደለም። እኔ ያለኝ እንደ እግዚአብሔር ሰው እግዚአብሔርን ቃል እንደሚያጠና ሰው እኔ ያለኝ እምነትም ዘመኑ ምንም ሊሆን ይችላል መልካምም ይሆናል ብዬ አላስብም። እንደ እግዚአብሔር ቃል ግን መልካም የሆነ እግዚአብሔር ቸር የሆነ እግዚአብሔር በዛ ውስጥ መልካምነቱን ለኔ እየገለጠ መልካምነቱን ለእናንተ እየገለጠ በዛ ውስጥ ሰላም በሚያሳጣ ዘመኑ ውስጥ ሰላም እየሰጠ አሜን 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 በዛ ውስጥ ያኖራል ብዬ ነው የማምነው። ሃሌሉያ። ቃሉም ብዙ የሚያስተምረን ይሄንን ነው። በተለይ አዲስ ኪዳንን ስናይ አብዛኛው የስቃይ ነው፣ ግን ደግሞ የደስታ ነው። በተመሳሳይ ሰዓት ብዙ ስቃዮች አሉ፣ ግን ሰዎች በሰላም ተረጋግተው ሚሽናቸውን አከናውነው የሄዱበትን ታሪክ ነው የምናየው በአዲስ ኪዳን ውስጥ። ለማንኛውም ወደ ክፍላችን ስንመለስ የርዕሴ ቁጥር ያለው ቁጥር 5 ላይ ነው። አንተ ግን ነገርህን ሁሉ በምን አድርግ? በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትህን ምን በል ፈጽም ብሎ እዚህ ውስጥ ራሱ 4 ከባባድ የሆኑ በራሳቸው ቢተነተኑ ትልልቅ ትምህርት የሚወጣቸው 4 ፖይንቶች አሉ እዚህ ውስጥ አንድ ቁጥር ውስጥ ይሄ ኮንቴክስቹዋል በተለይ ቴዎሎጂ የተማራችሁ ሰዎች ይሄ ስነ አሰባበክ ላይ ቴክስቹዋል ሴረመን ይባላል። ቴክስቹዋል ሴረመን ማለት አንድ ቁጥርን ይዘህ በአንድ ቁጥር 1 ሰዓት የሚያሰብክ ስብከት ማዘጋጀት ማለት ነው። እዚህ ጋር ቁጥር 5 ላይ ያለው ከ1 ሰዓት በላይ እንድትሰብኩ የሚያደርጋችሁ ሐሳብ የያዘ ነው። አንደኛው ሁሉን ነገር በልክ አድርግ ይለዋል። አንድ ርዕስ ነው። ምን ማለት ነው ሁሉን ነገር በልክ አድርግ ብሎ ማለት? የሚሉት ነገሮች ቢዘረዘሩ ብዙ ናቸው። መከራን ተቀበል ራሱን ርዕስ ነው። የወንጌል ሰባኪነትን ስራ አድርግ ትልቅ ርዕስ ነው። አገልግሎትን ፈጽም ትልቅ ርዕስ ነው። ስለዚህ መልእክቴ ትኩረቱ አንተ ግን የሚለው ነው። ከቁጥር 1 ስንጀምር ሐሳቡን ገረፍ እያደረግን እንለፍ። በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ ብሎ ጳውሎስ ይለዋል። እንግዲህ የጢሞቴዎስን መልእክት ስናይ ለግለሰብ ከተጻፉት ደብዳቤዎች መካከል አንዱ ነው። ቀጣዩ ቲቶ ነው። ሶስተኛው ፊሊሞና ነው። የፊሊሞና መልእክት አንድ ነው። አንድ ምዕራፍ ነው ያለው። መልእክቱም አንድ ነው። አናሲሞስ የሚባል ባሪያ ነበረ፣ ካንተ ጥሎ ሄዷል። እኔ ደግሞ አግኝቼው ወንጌል ሰብኬለት ድኗል። ከዚህ በኋላ ባሪያ ሳይሆን ወንድም ነውና እንደ ወንድም በለው ተቀበለው። ይሄ ነው መልእክቱ። እንደ ወንድም ተቀበለው። ከዚህ በኋላ ይሄ ሰው ባሪያ አይደለም። ምንም ቢኖርበት ዕዳ እንኳን ካንተ ቢኖርበት እኔ ላይ ጫነው፣ እኔ እከፍልሃለሁ ብሎ ያለበትን ነው። ጢሞቴዎስና ቲቶ ጋር ስንመጣ ግን ዶክትሪናል የሆነ ለአገልጋይ የሚረዳ አገልጋይን እንዴት መሄድ እንዳለበት የሚያስተምር መልእክቶች ነው ያሉት ቲቶና ጢሞቴዎስ ላይ። እንደውም ሽማግሌ ስለመሾም ብዙ ነገሮችን ይናገራል ማለት ነው። ነገር ግን ለአገልጋይ ተነገረም ቢሆን ለአማኝ ለክርስቲያን ለአማኝም ከባድ መልእክት ያለው ነው ውስጡ ማለት ነው። ስለዚህ ለሁሉ አብረን ነው ለአገልጋይ ነው እየተባለ አይሰማም መልእክቱ ማለት ነው። ለክርስቲያን እየተባለ ነው የሚሰማው ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ጳውሎስ የመጨረሻ አገልግሎ እንግዲህ አገልግሎቱን ነገር ሁላችሁም ታውቃላችሁ። በብዙ መልኩ ስለተሰበከ በከባድ ተጋድሎ ውስጥ ያለፈ አገልጋይ እንደሆነ እናውቃለን ጳውሎስ። ስለዚህ የመጨረሻ ሊሰዋ እንደሆነ አውቋል፣ ተረድቷል። ይሄም እንግዲህ ታች ቁጥር 6 ላይ በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበትም ጊዜ ምን ብሏል? ደርሷል ብሎ የመጨረሻ እንደውም ቴዎሎጂካሊ የሚባለው የኑዛዜ መልእክት ነው የሚባለው። ኑዛዜ ነው። በስተመጨረሻ ሊሄድ ሲል
ጌታን መስክሮለት ወይም ደግሞ አስተምሮት ለአሳደገውና አገልጋይ አድርጎ ላቆመው ለጢሞቴዎስ እንዴት መሄድ እንዳለበት በህይወቱ ላይ የመጨረሻ ምክር እየሰጠው ነው። ስለዚህ የኔ ሊሄድ በቃ ተቃርቧል ብሎ የሚሄደውም በመስዋዕት ነው አለ። ክብር ለኢየሱስ ይሁን። ታመሜ አልሄድም አለ እንግዲህ ጳውሎስ። እንግዲህ ይሄን ብዙ ጊዜ አሁን ይሄንን የተናገረው በመገለጥ ነው ወይስ በመረዳት ነው? ምን ማለት ነው? እግዚአብሔር በቃ አንተ በመስዋዕት ነው የምትሄደው፣ በምትሄድበት ቀን ይሄ ነው ብሎ ነግሮት ነው ወይስ ደግሞ በወቅቱ ይግባኝ ጠይቆ እንግዲህ ታሪካዊ ዳራ የሚባል ነገር አለ ደግሞ ይግባኝ ጠይቆ ይግባኝ አይገባህም በቃ የመሞሻ ቀን ይሄ ነው ተብሎ እስር ቤት ሆኖ ከእስር ቤት ስለሆነ የተጻፈው ተፈርዶበት ነው? እና ሁለቱ ሐሳቦች አሉ። በመገለጥ ነው አውቆት ነው ወይስ ደግሞ ያ ነው? ግን እንደ ታሪካዊ ዳራ ስናየው ሰውየው ተፈርዶበት የመሞቻ ቀኑን አውቆት የመጨረሻ መልእክቱን ያለውን ነገር እየሰጠ ነው። ክብር ለኢየሱስ ይሁን። ያለውን ለአንድ ሰው ማስተላለፍ የሚገባውን የአደራ መልእክት የሚገርም ነው። ጳውሎስ ቤት የለውም፣ ንብረት የለውም፣ ምን የለውም የሚያስተላልፈው ለጢሞቴዎስ እያወረሰው ያለው የወንጌልን ጭብጥ ሐሳብ ነው። እዚህ ምድር ላይ እንደ አንድ አገልጋይ እንደ አንድ ክርስቲያን እንዴት ነው መኖር ያለበት የሚለው ሐሳብ ነው የጳውሎስ ውርስ ኑዛዜው ቤትም አይደለም፣ ኑዛዜው መኪናም አይደለም፣ ምንም አይደለም፣ ቤት ነው። ክብር ለኢየሱስ ይሁን። የሱ ኑዛዜ እንዴት አድርገህ እዚህ ምድር ላይ በዚህ ዘመን መኖር እንደምትችል እወቅ የሚል ኑዛዜ ነው። ምክሩ ግን ቁጥር 1 በማፊት ነው እየመከረው ያለው በእግዚአብሔር ፊትና በሕያዋንና በሙታን ሊፈርደው ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። ይሄን መመክርህ በእግዚአብሔርና እንደው ሌላውን ዲቴል ሐሳቡን አሁን መገለጡና መንግስቱ የሚለውን በጣም ዲቴል ሐሳብ ነው። ሁለቱ ግን በእግዚአብሔርና በክርስቶስ ኢየሱስ በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት እመክርሃለሁ ብሎ አብንና ወልድን እንደ ፍለፊት እንዳሉ አድርጎ ይሄ የሚያወራው መሰላችሁ ምን ያህል ከባድ ነገር እያስተላለፈለት እንዳለ ነው የሚያሳየው። ምን ማለት ነው? ነገ እኔ አልፋለሁ ሰዋለሁ፣ አንተም ተበተና ነገ ትመጣለህ። እኔ ያልኩህን ነገር ባታደርገው እዛው አብና ወልድ ፊት ነው የምንነጋገረው ነው እንትኑ እሳቤው። አይከብድም? እንዲህ አይነት አደራ በተለምዶ ይባላል አይደል? በሰማይ ጠይቀሃለሁ በምድር ይባላል አይደል? ምናልባት ከዚህ አንስተው ይሆን አላውቅም ይሄንንም ይሉት። ጳውሎስ ግን በእግዚአብሔር ፊትና በክርስቶስ ኢየሱስ ፊት እመክርሃለሁ። በደንብ ያውቃል እንግዲህ እዛ ሲያልፉ እዛ ሲሄዱ ሁለቱ እንደሚገናኙና እንደሚጠያየቁ። ምን ግን አይመስልም አይደል? አይመስልም። አንድ ሰው ብለዋል። ለምሳሌ ትንቢተ ናሆምን ያነበበ ሰዋል ናሆምን በቅርብ ያነበበና ከዛ ውስጥ የሆነ ሐሳብ የሚያስረዳኛል። እሷ ቃል ፌመስ ቃል አለች እዛ ውስጥ። ናሆም ነብዩ ናሆም እላይ ስትሄዱ ይሄንን አንድ ሰባኪ ሲናገር ሲቦትና የጻፍኩትን መጽሐፌን ግን እንዴት አገኘኸው ቢልህ እና አይመስልም ግን የሚል ወይ ደግሞ ጴጥሮስ ሁለተኛ ጴጥሮስ መልእክቴን እንዴት አየኸው ቢልህ ሚል አይመስልም። እንዲሁም ጳውሎስ ደግሞ ቅድም እንዳነሳሁት ፊሊሞናን ግን እንዴት አየኸው መልእክቱን ብሎ ቢልህ ብሎ ሰዎች እግዚአብሔርን ቃል እንደ ተራ ነገር እንዳያዩትና እንዲያነቡት እንዲጠቀሙበት ለመምከር ያነሳው ሐሳብ ነው። ግን በጳውሎስ ሐሳብ ውስጥ ግን ሊጠይቅ ይችላል። በእግዚአብሔር ፊትና በክርስቶስ ኢየሱስ ፊት ነው የመከርኩ፣ እነሱን ምስክር ጠርቼብሃለሁ። አንባልም ወይ? አንጠያየቅም ወይ? በሰማይ መነጋገር የለም ወይ? አለ ብዬ ነው የማስበው እኔ። ምክሩ ምንድነው ግን? ምክሩ ምንድነው? ይሄን ያህል በእግዚአብሔርንና ክርስቶስ ኢየሱስን እንደ ምስክር አድርጎ ያስቀመጠው ምክር አንዱ ምክር ምንድነው? ቃሉን ስበክ።
ቃሉን ስበክ። ክብር ለኢየሱስ ይሁን። ቃሉን ስበክ። የምታስታውሱት ካላችሁ ዶክተር አብርሃም አንዴ ይህንን ቃል እያካፈለ ምናልባት ዴቭ ነበር ያስታውሳል። ቃሉን ስበክ ማለት ምን ማለት ነው? በእናትህ ሌላ ነገር አትስበክ ማለት ነው። ዋልብና ተረጎመው። በእናትህ ሌላ ነገር አትስበክ። ለምንድን ነው ቃሉን ስበክ ያለው? ሌላ ነገር መስበክ ይቻላል በእግዚአብሔር መድረክ ላይ? እየተነቃቃን ነው ማለት ነው። ሌላ ነገር መስበክ ይቻላል ማለት የእግዚአብሔር መድረክ ላይ ቆሞ ሰው ሌላ ነገር ሊሰብክ ይችላል። ስለሚችል ነው ቃሉን ስበክ የተባለው። የቃሉን ስበክ የተባለው ይሰበካል። ብዙ ነገር ይሰበካል። ፖለቲካ ይሰበካል፣ ዘር ይሰበካል። ታች ብሎታል። የዛ ዘመን ተግዳሮት ተረታ ተረት ነው የዛ ዘመን፣ ምክንያቱም ወርዶ ስለሚለን ማለት ነው። ከተረታ ተረቶች ራቅ ይለዋል። አንተ ግን ቃሉን በል ስበክ ብሎ ይለዋል ማለት ነው። ቃሉን የሚሰብከው በሀገራችን ላይ የቃሉን ፓወር የሚያቅሰው። አንዳንድ ጊዜ ምን ይመስለኛል መሰላችሁ፣ ሰዎች ቃሉን ትተው ሌላ ታሪክ ላይ ሲያተኩሩ፣ ሌላ ነገር ላይ ሲያተኩሩ እነዚህ ሰዎች የቃሉ ፓወር አልገባቸውም ማለት ነው። በነገራችን ላይ ፍሬን ቃሉ ያላሳመናትን የኔ ተረት አያሳምናትም። እየሰማችሁ እኔ የማውራው የእግዚአብሔር ቃል ሲሳይን ካላሳመነ የምጨምረው ተረት ለሱ ምንም አያሳምነው። ሊሸውደው ይችላል፣ ግን እሱን ህይወቱን ሊቀይረው አይችልም። የቃሉን ፓወር እና የቃሉን ኃይል መረዳት ያስፈልጋል። የቃሉን ኃይል የሚረዳ ቃሉን ብቻ ይሰብካል። ቃሉ ምን ማድረግ እንደሚችል፣ ቃሉ ምን መፍጠር እንደሚችል የተረዳ ሰው ሌላ ነገር ውስጥ አይሄድም። አሜን። እኔ አንዳንድ ጊዜ እላለሁ ብዙም የማልችለውና እኔም ደግሞ የማልመርጠው መንገድ የአባባ ስህተት ላይ ቆሜ የኔን እውነት መናገር። የሰማችሁ የኔን እውነት ለማጉላት የአባባን ስህተት ማጉላት። ያገኛችሁ ነው። እንዲህ አይነት የመልእክት የስብከት አይነቶች አሉ። እንደዚህ አይነት አንድን ሰው በጣም ሳጣጥለው ነው የኔ እውነት የሚገለጠው። ይሄ የቃሉን ፓወር አለማወቅ ነው። የቃሉን ኃይል አለማወቅ ነው። የሰማችሁ ነው። እዛ ሰውየው ላይ እውነት ካለና ወይም ደግሞ ያ ሰውዬ ከተሳሳተ የኔ የምሰብከው የእግዚአብሔር ቃል ካለው ወጣው ያን ሰውዬ እኔ የእሱን ስህተት ማጉላቴ ለሰሚውም ለሰውየው አይጠቅምም። አሜን። የሚጠቅመው ቃሉ ነው። የትኛውም የሰይጣን ሐሳብ፣ የክፉ ሐሳብ፣ የሰው ሐሳብ መፍረስ የሚችለው በቃሉ ጉልበት ብቻ ነው። አያላችሁም? ክብር ለኢየሱስ ይሁን። ስለሚመስለን ግን በየመድረኮቻችን ላይ የሰውን ድካምና ስህተት አጉልተን የምናወራውን እውነት ሰው እንዲቀበለው ለማድረግ ይሄ አይደለም ያሰባበቁ ሂደት። እውነቱን ማውራት ነው። ቃሉን ማውራት ነው። ቃሉ ራሱ ይጓዛል። አሜን አሜን አሜን። ይጓዛል ቃሉ ራሱ ስህተት ባለበት ማለት ነው፣ ውሸት ባለበት ቃሉ እዛ ጋር ገብቶ ራሱ ይሰራል። እኔ ሳልደግፈው መጽሐፍ ሲናገር ጳውሎስ በእውነት ላይ አንዳች አንጨምርም አይደለም። በእውነት ላይ አንዳች በቂ ነው። የእግዚአብሔር እውነት እኔን ለመቀየር በቂ ነው። የእግዚአብሔር እውነት ሰዎችን ለመቀየር በቂ ነው። አሜን አሜን አሜን። እኔ የምጨምረው ተረትና ታሪክ የእግዚአብሔር ቃል ያልሰራውን ስራ ሊሰራ አይችልም። አሜን። ለዚህ ነው ትኩረትህ ቃሉን መስበክ ላይ ይሁን፣ ቃሉ ላይ ይሁን። አሜን አሜን አሜን። እግዚአብሔር ቃሉን የሚሰብኩ ሰባኪዎች ያብዛል። በቃ መድረኮቻችን ቃሉን በሚሰብኩ ሰዎች እንዲሞላ። እንዲህ ሲሆን ሰው ይድናል። አሜን አሜን አሜን። እንዲህ ሲሆን
መንፈስ ቅዱስ የሚሰፈው ቃሉ ላይ ነው፣ እኔ ተረት ላይ አይደለም። መንፈስ ቅዱስ ሰፎ ሄዶ ሰውየውን የሚነካው በቃሉ ላይ ነው፣ በሱ ቃል ላይ ነው እንጂ በኔ ቃል ላይም አይደለም፣ በኔ ታሪክ ላይም አይደለም። አሁን ምስክርነት መልካም ነው። ቃሉ የሰራውን ቃሉ የለወጠውን ነገር እኔ እንደ ታሪክ በመሰክረው መልካም ነገር ነው። ነገር ግን ሌላው ግን የተደራረበው ይሄ ድሪቶው ግን ቃሉን ሊሸፍነው አይገባም። እዚህ ጋር ችግር የለም። ቃሉን ሊሸፍነው አይገባም። ዝም ብሎ አይመስለኝም ጳውሎስ ቃሉን ስበክ ያለው። ቃሉን ስበክ ያለው ብዙ የሚሰበኩ ነገሮች አሉና ማለት ነው። አሜን 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 ሃሌሉያ። ለምን መለወጥ ያለው በቃሉ ውስጥ ስለሆነ ቅድም ብያቸዋለሁ። ቃሉ መዶሻ ነው፣ ቃሉ ሰይፍ ነው አይደለም? አጥንትን ጅማትን ቅልጥምን እስኪለይ ድረስ ምን ይላል? ይወጋል። የልብንም ሐሳብ ምን ይላል? ይመረምራል። በሱ ፊት ሁሉ ምን ያለ ነው? የተራቆተ ነው ብሎ ይላል። አሜን። ይሄ ነው የቃሉ ፓወር፣ የቃሉ አቅም ይሄ ነው። ስለዚህ ይሄን ሰበከው ነው ፖይንቱ። ከዚህ በፊት ብዙ ስላልኳችሁ ታይም ላለመውሰድ ነው እንጂ እግዚአብሔር ይሄ ዓለማት ሁሉ እኮ የቆመው በእግዚአብሔር ቃል ነው አይደል? በዚህ የቃሉን ፓወር መረዳት እንችላለን። የቃሉን አቅም ላምነው ይገባል። ላምነው ይገባል። ሳምነው ከሱ ውጭ አላወራም። ላምነው ይገባል ቃሉ። ሰማይ ምድር ቆሞበታል ይሄ ቃል። ስለዚህ ፓወር አለው፣ አቅም አለው፣ ጉልበት አለው። የኔ እርዳታ አያስፈልገውም። አሜን አሜን። የኔ ሳይንስ አያስፈልገውም፣ የኔ ፊሎሶፊ አያስፈልገውም ለቃሉ። ቃሉ ብቻውን ሰዎች ሊደግፉት ስለሚሞክሩ ስለማስብ ነው። ቃሉ የደገፋቸውን ቃል ያቆማቸውን ቃል ሊደግፉት ይሞክራሉ፣ በሳይንስ በፊሎሶፊ በምናምን ከነሱ አውጡትና ቃሉ ምናልባት በፍልስፍና ታይቶ ቃሉ ፌል አረገ ሊባል ይችላል። በብዙ ነገር ታይቶ ግን እስኪ ከዛ ሁሉ ውጭ አውጣውና ብቻውን አውራው እስቲ። ዛሬ ኮኛ የቆምነው ቃሉን ያወሩ ሰዎች ቃሉን ስላወሩ ነው አይደለም? እኛ የዳነውና ይሄን ስንት ሺህ ዘመን ተሻግሮ ይሄ እውነት የመጥቶ እኛን ያቆመን እኮ ቃሉን ያወሩ ሰዎች ናቸው። ይሄ ቃሉን ስላወሩት ነው። አረ ይሆነልን። ቃሉን ማውራትና ቃሉን መስማት፣ ለሚሰብክ ቃሉን መስበክ፣ የሚሰማ ቃሉን መስማት። ሃሌሉያ። የሚያቀል መንፈስ የተመታ ይሁን። የቃሉን እውነት የሚያቀል መንፈስ። ይሄ ክህደት ነው ባይዘው። ቃሉን ማቅለል ክህደት ነው። ቃሉን ማቅለል ማለት ምድር ላይ አልቆምኩም ማለት ነው ብሎ ማለት መካድ። ምድር ላይ አልቆምኩም ብሎ መካድ። ቃል ላይ እንደቆምን ታውቃላችሁ? የቆም ነው ሁሉ በቃሉ አይደል የተሰራው? ቆመን እየሄድን ያለው በቃሉ ጉልበት ነው። ስለዚህ ቃሉን ስበክ። ኦኬ፣ በጣም ታይም እንዳልወስድ እሺ። ይሄን ካለው በኋላ በጊዜውም ያለ ጊዜውም እንበል ጽና። በጊዜውም ያለ ጊዜውም ጽና ምን ማለት ነው? ብዙ ማለት ሊሆን ይችላል። ይሄ እኔ ግን የገባኝን ስለሆነ ማወራው በጊዜውም ያለ ጊዜውም ጽና። ለአንድ ሰው ጊዜው ነው የሚባለውና ጊዜው አይደለም የሚባለው መቼ ነው? እንደው እንደ እግዚአብሔር ቃል ሐሳብ ግን ምን ይለዋል? በጊዜውም ያለ ጊዜውም እንበል ጽና። ምን ማለት ነው? የመጣው ነገር አያናውጥህ። የመጣው ነገር ምን አይበል አያናውጥህ። እኛ ውስጥ የተመሰረተ መሰረት አለ። እውነት የሚባል ነገር አለ። መዳን የሚባል ነገር አለ እኛ ውስጥ የተቀመጠ። እሱን ፈልጎ የሚመጣ ንፋስ አለ ማናወጥ የሚፈልግ። ይሄ ንፋስ እንዴት ይመጣል? በትምህርት ይመጣል፣ በኑሮ ይመጣል፣ በማይመጣበት መንገድ የለም። አንዳንዴ ደግሞ ለኛ የተመቸን የሚመስል ደግሞ ጊዜያቶች አሉ። አንዳንድ ነገሮች ይሳካሉ፣ ይስተካከላሉ፣ ምን ይላሉ። አንዳንድ ደግሞ በዚህ አቅጣጫ ደግሞ እንወጠራለን በብዙ። በጊዜውም
ያለ ጊዜው ምን በል ጽና። ምን ማለት ነው? እዚህ ጋር የመጣው መከራ ይሄንኛውን አያስለውጥህ። አሜን። እዚህኛው ጋር የምታገኘው ስኬት ይሄኛውን ምን ባይበለ አያስለውጥህ። በጊዜውም ያለ ጊዜውም አንድ አይነት አቋም ይኖርህ። አሜን። እስቲ አሁን ቤተክርስቲያንን እንያት፣ ራሳችንን እንይ፣ ዘመኑን እንየው። ዘመኑን እንየው እንዴት እንደምንተጣጠፍ፣ እንዴት ኮምፕሮማይዝ እንደምናደርግ እውነትን። አሜን። ስለዚህ በጊዜውም ያለ ጊዜውም እንበል ጽና። እንደ እግዚአብሔር ሰው አንተን ምንም ነገር ቢመጣ ካለህበት መንፈሳዊ አቋም፣ ካለህበት እውነት፣ ካለህበት መሰረት ሊያናውጥህ አያስፈልግም። ምንም ይሁን ነገሩ ወደዚህም ይሁን፣ አንተ ግን እንዲህ አይነት ሰው ነው ምሳሌ መሆን የሚችለው። እንዲህ አይነት ሰው ነው ማገልገል የሚችለው። እንዲህ አይነት ሰው ነው ለብዙዎች መፈታት ምክንያት ነው የሚችለው። የመጣው ነገር እኮ ብዙ ሰው እኮ የመጣው ነገር እየጠራረገ እየወሰደው እኮ ነው አቀቶት አንተ ጋር የሚመጣው። አሜን። ተቸግሮ ቤተክርስቲያን ይመጣል። ለምን? በቃ አልቻለም መጽናት፣ መቆም አልቻለም ሰውየው። የሚያቆመው ነገር ይፈልጋል። ክብር ለኢየሱስ ይሁን። የሚያቆመው ነገር፣ የሚያጸናው ነገር ይፈልጋል ሰውየው። ስለዚህ ክርትት ብሎ መቆሚያ ቶ እየበረረ ይመጣል ቸርች። ልክ ሲመጣ አንተም እየበረርክ ነው። የበረራማ ጌታ ይርዳል። ለዚህ ነው በጊዜውም ያለ ጊዜው አንተ ቆመ ካየህ መቆም ይፈልጋል ሰውየው። አሜን። እናንተ እየተናወጠ ያለ ወጀብ ውስጥ በቃ ወደ ምድር መሄድ አትችሉም፣ አቀማታችኋል። የምትፈልጉት የሆነ የቆመ ነገር ነው ይዞ ለመዳን። እኛ ሰፈር ይሄ የከንጦጦ የሚመጣ ትልቅ ወንዝ አለ። ብዙ ሰዎች ተወስደዋል በሱ። ወንዙ ድልድይ የለውም፣ እየጠበቁ ነው የሚሻገሩትና ደራሽ የሚባል ወንዝ አለ። ደራሽ ወንዝ ታውቃላችሁ? ደራሽ ወንዝ ማለት የሆነ ቦታ ዝናብ ይጥልና እናንተ ሰፈር አልጣለም፣ ግን ወንዙ እናንተ ጋር አለ። ድንገት ይመጣል ማለት ነው እያለ እየጮኸ ነው ይመጣል። እና በዛ ሰዓት ላይ መሻገሪያ የግድያ ብቻ ስለሆነ በተቻላቸው መጠን ሊሻገሩ ይሞክራሉ። ይሄ መሻገሪያው እዚህ ጋር ሆኖ እዚህ ጋር ደግሞ መንግስት የዘረጋው ትልቅ የብረት ቧንቧ አለ ትልቅ። እና እሱን ቧንቧ ለማቆም ደግሞ እንዳይሰምጥ ትልቅ ምሰሶ ተቀምጧል። ልክ ሲሻገሩ ውሃው ይመታቸውና ይዘው ሲሄዱ እሱን ካገኙት ይድናሉ፣ የቆመውን ነገር። ካልሆነ ግን አቃቂ ነው የሚገኙት። ከዛ በኋላ ይገኙ ማለት አቃቂም የሬሳቸው ነው የሚገኙ። አንድ ያላቸው ድል 50 ሜትር አይሆነው እዛ ጋር ያለውን ያን ምሰሶ መያዝ ነው። እሱ አልተያዘም ማለት አከተመ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ የሚመጡ ሰዎች የሚይዙት ያስፈልጋቸዋል ማለት ነው። ክብር ለኢየሱስ ይሁን። የጸና የቆመ ሰው ያስፈልጋል። ክብር ለኢየሱስ ይሁን። ጢሞቴዎስ አገልጋይ ነው። ስለዚህ በጊዜውም ያለ ጊዜውም ጽና ከተባለ ለራሱ ድኗል፣ ግን አገልጋይ ነው። ለራሱ ድኗል፣ ግን ደግሞ ለብዙ ሰዎች ብርሃን መሆን ይጠበቅበታል፣ መልእክተኛ መሆን ይጠበቅበታል። እግዚአብሔር ኤክስፔክት ያደርጋል፣ ጳውሎስም ኤክስፔክት ያደርጋል ከዚህ ሰውዬ። ስለዚህ አንተ በጊዜውም ያለ ጊዜውም ከጸና ለብዙ ሰው ትሆናለህ ካንተ አልፈ። አሜን። ስለዚህ ፈጽመ የታገስክና ያስተማርክ ዝለፍ፣ ግስጽ፣ ምከርም ብሎ ይለዋል። ቁጥር 3 ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ምን ይላሉ? ያከማቻሉ።
እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። ኢየሱስ ጌታ ነው። ሰዎቹ አንተ በምታገለግልበት ዘመን ላይ ብዙ አይነት ሰዎችን ልታይ ትችላለህ። አሁንም በዛም ዘመን እንደ አማኝም እንደ አገልጋይም እንደ ክርስቲያንም ብዙ ልታይ ትችላለህ። ሌላ ክፍል ላይ የእምነታችን ጀማሪና ፍጹም አድራጊ የሆነውን ማን ተመልክተህ? ኢየሱስን ተመልክተህ ሩጫውን ምንበል በትዕግስት እንሮጥ። እዚህ ጋር ግን የሚያወራው አንድ ሐሳብ አለ። ሰዎች አስተማሪ የሚያከማቹ ሰዎች ይሆናሉ። አሁን ይሄን ማብራራት ለእናንተ ያስፈልጋል። በቆሮንቶስ ቤተክርስቲያን ላይ የነበረው ትልቁ ፖይንት የአስተማሪ የማከማቸት ችግር ነበር። ትዝ ይላችኋል። እኔ የጳውሎስ ነኝ ይላል መጥቶ። እኔ የአጵሎስ የማን ነው? የኬፋ ነኝ። አንዳንዱ ደግሞ በጣም የግሩፕ እኮ መንፈስ አለበት፣ ግን ትሁት መሆን ይፈልግና የክርስቶስ ነኝ ይላል። እንትኑ እኮ ሞቲቭ እኮ ግሩፕ ነው፣ ሞቲቭ መክፈል ነው። ግን እንትን መንፈሳዊ ሲያደርገው የክርስቶስ ነኝ ደግሞ ይላል እሱ። አዎ የክርስቶስ ነኝ፣ ግን ስፒሪቱ ምንድነው ነው? አንተም እንደነሱ ሰው ማከማቸት አምሮህ ነው ወይስ እውነቱ ገብቶህ ነው? የክርስቶስ የምትለው ነው። እና አስተማሪዎችን ያከማቻሉ፣ አይሰሙም። አንዳንዶቹ እውነትን የሚናገሩትን አይሰሙም። በሌላ አማርኛ ታች ወርደው እውነትን ከመስማት ጆሮቻቸውን ይመልሳሉ። ኢየሱስ ጌታ ይመልሳሉ። በሌላ አማርኛ ምን ማለቱ ነው? እውነትን የማይነግሯቸውን ሰዎች ጋር ነው የሚከማቹት ማለት ነው አይደለም? ኮንቴክስቱ የሚያወራው እነዚህ ሰዎች እውነትን ከመስማት ጆሮቻቸውን ይመልሳሉ አለ። ስለዚህ ደግሞ በዚህ አቅጣጫ ደግሞ ለራሳቸው አስተማሪ ያዘጋጃሉ። እነዛ አስተማሪዎች ምንድን ናቸው ማለት ነው? እውነትን አይነግሯቸውም። ጆሮን ኮርኩሮ የሚያውቅ ተብሎ አይጠየቅም መቼም። በጣም ደስ የሚል ስሜት አለው አይደለም? እና በቃ ደስ መነካት አይፈልጉም ማለት ነው። በቃ ደስ የሚላቸውን ነገር ብቻ ነው እንዲሰ ብዙ ምእመን የሚመራው ቸርች አለ። የሰማችሁ? ምእመን የሚመራው ማለት የሰውን ፊት እያየ ነው። ይሄ አይደለም እውነቱ። እኔም አሁን የሰው ስተት አውጪ እንዳልሆንና ልመለስ። ግን ጳውሎስ ይነግረናል፣ ለራሳቸው አስተማሪ ያዘጋጃሉ። የኔ ኃላፊነት ምንድን ነው? የኔ ኃላፊነት እውነትን መናገር ነው። እየተግባባን? የኔ ኃላፊነት ምን ማለት ነው? እውነትን መናገር ነው። ከዛስ እውነትን መስማት የሚፈልግ ይለወጣል፣ ነፃ ይወጣል። እውነትን መስማት የማይፈልግ ሊሄድ ይችላል። እውነትን ሲፈልግ ይመጣል። እውነት ግን ሁልጊዜ ምን ይላል? ይቀጥላል፣ ይነገራል። ስለዚህ አስተማሪ ከማከማቸት ጌታ ይፈውሰን። ይሄን ነው የምሰማው፣ ይሄ ነው እንትና ነው፣ እንደዚህ ነው የሚሉ ለራስ ማከማቸት አስተማሪ ትክክል ነው ብሎ ጳውሎስ አያምንም። እውነት ማለት አንዳንድ ጊዜ መስማት የምትፈልጉት ሰው አለ አይደለም? በስብከት ውስጥ በትምህርት ውስጥ መስማት ከሌን ስሰማው ደስ ይለኛል። ጉዳዩ ግን እውነትን ላለመስማት ነው ሰውየውን የመረጥከው ወይስ እውነት ስለሚናገር ነው ፖይንቱ? እንጂ አሁን እኔ ሳወራ በቃ ብሎ ዲሽ ላይ የሚተረተረውን ሁሉ መስማት ለሚል አይደለም እኔ ማወራው። ነገር ግን አንተ ከሌን ነው የምሰማው ብለህ ያልከው ሌሎቹ እውነት እየተናገሩ ስለሚቀጠቅጡህ ነው ወይስ እውነትን መስማት ፈልገህ ነው የምሰማው? እሺ፣ ይሄኛው ትንሽ ተግባባን መሰለኝ። አስተማሪዎች በብዙ በመቶዎች በሺዎች የሚቆጠሩ ሰባኪዎች፣ አስተማሪዎች በእኛም ሀገር በሌላም ሀገር አሉ። ሁሉንም አንሰማም አይደለም?
ሁሉንም አንሰማም፣ ታይምም አይኖረንም ሁሉንም ለመስማት። ሁለተኛ ነገር ደግሞ ሁሉንም መስማትም አይጠበቅብንም። ለምን? ሁሉም እውነት ስለማያወሩ ማለት ነው። ስለዚህ ሴሌክቲቭ እንሆናለን የምንሰማውን ነገር። እኔ ሴሌክቲቭ ነኝ። ዩቲዩብም ከፍቼ ስሰማ ምንም ሚዲያ ላይ ሳይ ማለት ነው። ሴሌክቲቭ መሆንበት ሞቲቭ ነው እየተጠየቀ ያለው። ሴሌክቲቭ መሆንበት ሞቲቭ ነው እየተጠየቀ ያለው። ስለዚህ እውነት የሚነግሩን እኔ ውሸቴን ይዤ መቀጠል ስለምፈልግ እውነት የሚናገሩትን እየሸሸው ከሆነ አስተማሪ የምመርጠው ይኸው ጳውሎስ ጋር መጋፈጥ ነው። ነገር ግን ሴሌክቲቭ እየሆንኩ ያለሁት እውነትን ፈልጌ ከሆነ which is good። ይሄ ራስን ከምን መጠበቅ ነው? ከውሸት ከስተቶች መጠበቅ ነው። ሰውየው ማጥናት ያለበት ራሱን መመርመር ያለበት እውነትን የመጋፈጥ አቅም አለው ወይ ነው። ልክ አንድ ዶክተር ጋር ሄዳችሁ ተኛ ሲልም ትተኛለህ። ይሄን እጄን እንደዚህ በል ሰብስብ ለደም ምትሰበስባለህ። ኧረ እኔ አይመቸኝም መሰብሰብ ምናምን የምትል ከሆነ ውጣ ነው የሚልህ። እንደ ሚልህ ሆነህ ነው የምትሄደው አይደለም? እንደሚልህ ተኛ ብላ። አንዳንዴ ዊርድ የሆነ አስተኛኘት ያስተኝቷቸዋል ለእነሱ የሚመቻቸው ለማከም አርገህ ነው የምትወጣው። ለቃሉም እንደዛ መሆን ነው አይደለም? ቃሉ ሲነገር እንዲህ ሰጥቶ መቀመጥ ነው። እውነት የሚነገራል እውነት እየተነገረ ነው ብለህ ካመንክ በዛ ሰዓት ላይ ራስህን መክፈት ትልቅ ትህትና ነው። ሃሌሉያ። ግን በምድራችን ላይ ምን አይነት ነገር እየተፈጠረ ነው ብትሉኝ፣ ሰዎች ከሆነ ሰው በቀር ሌላ ሰው መስማት እውነት ይናገር ውሸት ይናገር እንኳን ሳያውቁ መስማት አይችሉም። አንዳንዶቹ ድማ ሰውየውን ራሱ ላዩላቸው ላይ ታነቡታላችሁ፣ ንግግራቸው ላይ ታነቡታላችሁ ሰውየው። እኔ ከእንደዚህ አይነት ነገር ስለተረፍኩ ነው ይሄንን በድፍረት የማወራው። የሰውየውን እያንዳንዷን ነገር ታዩታላችሁ እነሱ ላይ። ይሄ ትክክል አይደለም። ይሄ ኔጌቲቭ ኢምፓክት ተፈጥሯል ማለት ነው ሰውየው ላይ። አሜን። እሺ ይሄንን በዚህ ጉዳይ ላይ ይሄንን ካልን ይበቃል። ስለዚህ እንደ አማኝ እንደ ክርስቲያን ለራሳችን የሚመቸንን ብቻ ከመስማት ጌታ ይጠብቀን። ክብር ለኢየሱስ ይሁን። የእግዚአብሔር ቃል እየተነገረ እስከሆነ ድረስ ልባችንን ከፍተን ማንም ይናገረው። እንደው ይሄንንም ሐሳብ ብቻ ደስ ይለኛል። ማንም ይናገረው ሐሳቡ። ሰውየው አይደለም የሚፈውስህ፣ የተነገረው ቃል ነው የሚፈውስህ። አይደለም ሰውየው አይደለም የሚፈውስህ። አንድ ነግሬያችሁ እንደሆነ አላውቅም ይሄን ታሪክ። አንድ ረጅም ጊዜ በግል ማስተምረው ልጅ ነበር ኢትዮጵያ እና ከብዙ በቃ ትምህርቱ መሀል ላይ ሲነግረኝ ራሱን ሁሉ ሊያጠፋ ነበር። የሶስት ልጆች አባት ነው፣ ትዳር ያለው እና በትምህርቱ ውስጥ በጣም ነፃ እየወጣ ሄደ በጣም እና ከዛ በኋላ ሚስቱ መጣች። ሚስቱም ኢቨን እሷ ከአጋንንት ነፃ ወጣችና ጭራሽ ባሰባት ከሱ እሷ ደግሞ መንፈሳዊ ህይወቱ ማለት ነው። ምክንያቱም የነበረችበት ጨለማ በጣም ከባድ ስለነበር ከዛ እኔ ያው ያለኝን እየሰጠሁ ነው ብዬ ነው ከሱ ጋር ማስበው። ምክንያቱም አንዱ ክላስ 3 ሰዓት ነው የፈጀው ከሱ ጋር በጣም ጠያቂ ልጅ ስለሆነ እና በስተመጨረሻ በትምህርቱ ውስጥ ቸርች ስትመጣ አልኩት፣ ቸርች ስትመጣ በየትኛው ርዕስ ላይ እንደሆነ አላውቅም፣ ቸርች ስትመጣ እዛ ጋር ማንም ይቁም እየተነገረ ያለው የእግዚአብሔር ቃል እስከሆነ ድረስ ሰውየውን ትተህ ቃሉን ስማ የሚል ትምህርት አስተምሬዋለሁ። ይሄንን 2-3 ጊዜ ደጋግሜበታለሁ። እኔ ሆን ብዬም አይደለም። ከዛ የሆነ ቀን ከተጠመቀ ምናምን በኋላ ድንገት 1 ሳምንት ያህል ጠፋ ከሁሉም ፕሮግራም ጥፍት አለና በጣም ስለምንሳሳለት የነበረውን ፍላጎት
እኔና አንድ አገልጋይ ሆነን ሮጠን የሚሰራበት ቦታ ሄድን፣ ሳንጠይቀው ሳንደውልለት ሄድን። ከዛ ምንም አላለ፣ አወራን ተጫወትንና አልነገረንም ዋናውን እውነት። ከዛ እመጣለሁ ቸርች አለን። ቸርች መጣና ምን ሆነ ነው ጥፍት ያልከው አለው። አሁንም ቸርች የመጣሁት አለ መጀመሪያ እዚህ መጥቼ ካንተ ጋር እየተማርኩኝ በመቀጠልበት ሂደቶች ውስጥ አንድ ሰው መጥቶ እዚህ እኮ ቢዝነስ የለም አለኝ። ልጁ ቢዝነስ ማን ነው እና እዚህ እኮ ቢዝነስ የለም ብሎ አለኝ። የበሰለ ሰው ክርስቲያን የሆነ ሰው በደንብ እንደዛ ሲለው ቱር ብሎ ጠፋ ማለት ነው ልጁ። ከዛ አሁን የመጣሁት አለኝ ያኔ ስታስተምረኝ መድረክ ላይ የሚሰበከው ነገር ሰውየውን ትተህ ቃሉን ስማ የምትለኝ ነገር ትዝ ሲለኝ ነው የተመለስኩት። እሱ ቃል ነው የመለሰኝ፣ ትዝ ሲለኛል። ክብር ለኢየሱስ ይሁን። ስለማይመስለን ነው እንጂ እኛ በቸርች ውስጥ ነፃ ሆነን ዝም ብለን የምናወራቸው ነገሮች ማንን እንደሚያፈርስ እና ማን እንደሚገነባ አናውቀው። ለዚህ ነው በቤተ ክርስቲያኑ አረማመድ በጣም ወሳኝነት አለው። ጳውሎስ እኮ መግሮታል፣ በእግዚአብሔር ቤት እንዴት እንደምትኖር እሱ የእውነት አምድና መሰረት ነው ብሎ ይለዋል። እና እንዴት እንደምትኖር ተጠንቀቅ ይለዋል። ስትራመድ ምን እንደምትረግጥ አታውቅም እና ተጠንቀቀ ተራመድ። የት አሁን ግን በተቃራኒው የእግዚአብሔር ቤት ሰው እንደፈለገ የሚሆንበት ቤት ነው እየሆነ ያለው። የእግዚአብሔር ቤት ግን በጥንቃቄ የሚኖርበት ቤት ነው። መቼስ አሁን ዛሬ ጆኒ ተነስቶ ህፃናት ክፍል ቢገባ እንደፈለገው ይሮጣል እንዴ? አይሮጥም። በሱ መደናቀፍ የሚሰብራቸው ሰዎች ይኖራሉ። ምክንያቱም ገና ያልበሰሉ ስለሆኑ ወይም ገና ያልጸኑ ስለሆኑ ማለት ነው። ስለዚህ በእንትን ነው የሚንቀሳቀሰው ማለት ነው። ሲገባ በጥንቃቄ ነው የሚንቀሳቀሰው። የእግዚአብሔር ቤት እንደዛ ነው። ክብር ለኢየሱስ ይሁን። ስለዚህ በየትኛውም ሁኔታ ውስጥ የእግዚአብሔርን ቃል መስማት ቦታ ሊሰጠው ያስፈልጋል። ቁጥር 5 እንግዲህ አንተ ግን ወደሚለው ሐሳብ መጥቼ ሐሳቤን ወደ መጠቅለል እመጣለሁ። ሰዓቱ እንዴት እንደሄደ አላቅም፣ ጌታ ይረዳኛል። አንተ ግን ሰዎች ምን ይሆናሉ ከተባለ እውነትን መስማት ትተው እንደው በጣም ሲያስቡት አንድ የሚያገለግልን ሰው ቆሞ የሚያገለግላቸው ሰዎች እውነት መስማት የማይፈልጉ ሲሆኑ ተውት። እንደው በጉባኤ መካከል አንድ ሰው ለምሳሌ ቢኒ ሲሳይን እየመከረው ሲሳይ እውነትን መስማት አልፈልግም ሲለው አንድ ደግሞ አገለግላለሁ ብሎ ዘመኑን ሰጥቶ የቆመን ሰው የሚያገለግላቸው ሰዎች እውነትን መስማት የማይፈልጉ የሚሰቀጥጣቸው ሲሆኑ አገልግሎቱ ምን ያህል ከባድ ይሆን የሰውየው። እንዲህ ሲሆንብህ ምን ታደርጋለህ አንተ? ሰዎቹ እንደዚህ ሲሆኑብህ ጥለኸው ጥፋ ወይስ ደግሞ አንተም ተቀይር በልና እነሱስ ግባ? የሚፈልጉን ስጣቸው፣ የሚያስቃቸውን ነገር በላቸው፣ ሁሌ ቸርች እንዲመጡልህ የሚያደርገውን ነገር አድርግላቸው። ኖ እንደዛ አይደለም። አንተ እውነቱን ተናገር። አንተ እውነቱን ተናገር። ምንም ሰው አጣለው ብለህ እንዳፈራ። እውነት ያላቆየውን ሰው ያንተ ሲስተም አያቆየው። እውነትን ሰምቶ መቆየት ያልፈለገ ሰው የኔ መተጣጠፍ ሊያቆየው አይችልም። እንደዚህ ሲሆኑብህ አንተ እውነትን መናገርን ምን በል ቀጥል። እስኪ ቀጥላለሁ በእውነት በሉ እስኪ። ይሄ እንደ ቸርችም እንደ ጉባኤም እንደ ጓደኛም ይሰራል። በሁሉ አቅጣጫ ይሰራል። እውነቱ ጋር መቆም። ከዛ ሰውየው በውሸቱ ተሽከርክሮ እዛ ጋር ነው የሚመጣው። ውሸት አያቆመውም። ሰውየው ያቅበዘብዘዋል እንጂ አያቆመውም። አንተ እውነቱ ጋር ቁም። በየትኛውም የህይወት አቅጣጫ ነው የምልህ። እውነት ጋር መቆም ማለት ከእግዚአብሔር ጋር መቆም ማለት ነው። ከቃሉ ጋር መቆም ማለት ከእግዚአብሔር ጋር መቆም ማለት ነው። ልትሸወድ ትችላለህ። ጳውሎስ ብሏል፣ ብትታለሉ ይሻላል አለ።
ወንድምህን ከምትበድል ወንድምህን አንተ ብትታለል እያወቀው። ስለዚህ አንተ ግን ነገርህን ሁሉ በልክ አድርግ፣ ነገርህን ሁሉ በልክ አድርግ። ይሄ በጣም ትልቅ ርዕስ ነው። ክብር ለኢየሱስ ይሁን። ነገርህን ሁሉ ምን በል በልክ አድርግ፣ ልከኛ ሁን። ስለ ሽማግሌ ምርጫ ለጢሞቴዎስም እንደገና ለቲቶም ሲነግረው ልከኛ የሆነ ይለዋል። የማይጠጣ የማይሰክር ምናምን ከሆነ በቃ ልከኛ የሆነ ነገርን ሁሉ በልክ አድርግ። እኔ እንዳገልጋይ አሁን ይሄንን እንዳገልጋይ ነው ይሄንን ሐሳብ የምፈታው፣ እንደ ምእመን አልፈታውም። ምእመን ልከኛ መሆን የለበትም ለማለት ሳይሆን እንደ ምእመን ሰው ሊባረክ ሊበዛ ሊሰፋ ምናምን ይችላል። አገልጋይ ግን ልከኛ መሆን አለበት ብዬ አምናለሁ። ልከኛ መሆን አለበት። እንደው ይመስላችኋል እግዚአብሔር አንድን አገልጋይ አንስቶ ይሄ በጣም ሰዎችን ቻሌንጅ እንደሚያደርግ አውቃለሁ። ቢሊየነር የሚያደርገው እስኪ አንድ አገልጋይ ቢሊየነር እንዴት ሊሆን ይችላል? ማለት እኔ አሁን አገልጋይ ነኝ፣ ቸርች እያገለገልኩ ነው። እስኪ ቢሊየነር እንዴት ነው መሆኑ? ሌላ ካልነገድኩ በስተቀር ሌላ የሆነ እንትን ከሌለ በስተቀር ይሄ አሁን እያሰራው ማገልገል። አሁን ጢሞቴዎስ እዚህ ጋር ሙሉ ላይፉን እየሰጠው ያገለገለ ሰው ነው፣ ስራ ውስጥ የለበትም። እሱን እንኳን በልክ አድርግ እያለው ነው። ሌላ የቢዝነስ አቅጣጫ ከሌለኝ ይሄ የሚታወቅ ማሳወቀው ከሌለኝ በስተቀር አገልጋይ ብቻ ከሆንኩ ቢሊየነር ልሆን አልችልም። የሚያማችሁ ካላችሁ የኔ ኃላፊነት ቃሉን መስበክ ነው፣ እውነቱን መናገር ነው። አልችልም። የሚያዋጣኝ ነገሬን በምን ማድረግ ነው? በልክ ማድረግ ነው የሚያዋጣኝ። በልክ ማድረግ ከየት ነው የማመጣው? ከየት አመጣዋለሁ? የኔ ስራ ቃሉን መስበክ ነው። ቃሉን ከሸጥኩት ቢሊየነር ሆናለሁ። አላችሁ ዛሬ? እሺ፣ እውነትን ከመናገር ወደ ኋላ አልልም። እውነቱ የእግዚአብሔር ቃል እውነት። ጳውሎስ ወደ ታች ወርዳችሁ ክፍሉን ብታዩት ከክረምት በፊት ና ይለዋል። እንደውም አንድ ስብከቱን ላይ የሰማው ነበር በዚህ አቅጣጫ። ከክረምት በፊት ና በርኖሱን አምጣልኝ ብርድ ልብሱን ብላ ይለዋል። በብርድ እየተራቆተ ነው ያለው ጳውሎስ እና አውርስ ቀደም ብያችኋለሁ። አውርስ ጳውሎስ ብትሉት ሚሊዮን የሚያወርሰው ነገር የለውም። ነገር ግን ያልገባበት የአገልግሎት ያልተገለጠበት ጸጋ ያልገባበት የአገልግሎት ስፍራ የለም። አሁን እኛ እንደዚህ የምንሰባበከው እውነት የመጣው በሱ በኩል ነው አይደል? ስታዩት ግን ሲመክርም ነገርን በልክ አድርግ ነው። እሱም በልክ የሚኖር ሰው ሁሉ አለኝ ሲል ሚሊዮነር ነው ይመስላችኋል? አንዳንዶቹማ ሲፈቱት በጣም ይደነግጣሉ። አይ ዶንት ኖ ምናልባት ካለማወቅ እንዳልዘባረቅ ብዬ ነው። ጳውሎስ ድንኳን ይሰፋ ነበር የሚለው የመርከብ እንትን ነበረው ምናምን ብሎ ሀብታም ለማድረግ ሲሯሯጥ አረ ነው ድንኳን እንደሚሰፋ ነው የማውቀው ጳውሎስ። እሱንም ሰው ላይ ሸክም ላለመሆን ያደረገው ድርጊት ነው። በልክ የሚኖር ሰው ነበር። በሌላ ቋንቋ በልክ። ሃሌሉያ። መብዛትንም አውቃለሁ ሲል ሀብታም ነበረ ተብሎ ይፈታና ዓላማው ይሄ ቃል የሚፈታበት ዓላማ ምን መሰላችሁ? ዓላማው እኔ ሀብታም መሆኔ አገልጋይ ሆኜ ብዙ አያሳስብህ። አያሳስበኝ። ከየት አመጣኸው? እግዚአብሔር ይርዳ ቤተ ክርስቲያንን፣ ዘመናችንን እግዚአብሔር ይርዳ ሁላችን። ክብር ለጌታ ይሁን። ምክንያቱም በጣም በቃ ይሄ እውነት አይደለም፣ እውነት ነው።
እውነት ነው። እኔ እግዚአብሔር ሰውን የማንቀባረር በዚህ ይሄ ሰው ያለማቋረጥ ሲኦል እየተነዳ አንድን አገልጋይ አንቀባሮ እንዲህ አይነት ጨዋታ እግዚአብሔር ይጫወታል ብዬ አላምንም። ተውት። at the same time በሚሊዮን የሚቆጠር ህዝብ እየተራበ ነው እና አንድን አገልጋይ በቃ ብቻውን እሱን አውጥቶ እግዚአብሔር እሱ ሀብት ላይ እግዚአብሔር ራሱን ያሳያል ብዬ አሜን። እኔ አንዳንድ ጊዜም I don't know ስብከቴን አስተውላችሁ ከሆነ ትምህርቴን I don't know ስለ ብልጽግና ሰብኪያችሁ አውቃለሁ። አባባ አልፈልግም ብለው ለምን መሰላችሁ? እኔ እግዚአብሔር ይባርካል ያሰፋል አውቃለሁ። ግን በዚህ ሰዓት ላይ አሁን እኛ የድህነትም ባክግራውንድ አለን አይደለም እና እንትኑም አለቀቀንም ዱካውም አለቀቀንም እና ስብከታችን ሁሉ ከሀብት ጋር የሚያያዘውም ከዛ የተነሳ ነው እና አሁን ተነስቼ እኔ ሲሳይን ተነስቼ እግዚአብሔር የሚገርም መኪና ይሰጣል ብዬ ብናገረው አሁን እዛ ጋር ቢኒ የለም እንበል እና እዛ ጋር የተቀመጠው አላሙዲን ነው። አስባችሁታል? መኪና ሰጣለሁ በቃ ይሄ ነው ማለት ነው። እዚህ የሚያወሩት ነው የሚለው አላሙዲን። አረ በእናትህ እኔ ሰጠዋለሁ አንተ ቃሉን ስበክ ነው የሚለው። ይሄ ነው ሊሆን የሚችለው። ባይለውም ልቡ እንደዛ ነው የሚሆነው። እሱን አሁን አያስደነግጠውም። መኪና ቤት ሰጣለሁ ምናምን አያስዘልለውም። ስለዚህ ወንጌላችን አንዱን የሚያስደስት አንዱን የሚያሳዝን አንዱን የሚያረካ አንዱን የማያረካ ነው የሚሆነው። እውነት ከተናገርክ ግን ሁሉን ሰው ያረካል። ወንጌል ካወራህ ግን ሁሉን ሰው ምን ይላል? ይነካል። ሀብታም ሆነ ድሃ ሆነ ምን ሆነ ወንጌል ለሁሉም ነው። ስለዚህ ለሁሉም የሆነ ነገር ነው መነገር። እውነት ማለት ሁሉንም የሚነካ ነገር ማለት ነው። አሜን። የድህነት ሰባኪ የሚል መንፈስ እኔ ቃሉ ሰባኪ ነኝ። ድህነትንም ብልጥግናንም አልሰብክም። ኢየሱስን ሰብካለሁ። የቃሉን እውነት ምን እላለሁ እነግራለሁ። እሱ ነው የሚያዋጣን፣ አንድ የሚያደርገንም የሚያስማማንም አብሮ እንድንሄድ የሚያደርገንም እሱ ብቻ ነው። አሜን። ስንመጣ ድሃ ሆኖ ይመጣል፣ ሀብታም ሆኖ ይመጣል። ከመጣን በኋላ በድህነት እየቀጠለ ያለ አለ፣ የተባረከ አለ። ሁሉን ግን በእግዚአብሔር ፊት አንድ የሚያደርጋቸው ግን እሱ አይደለም። እግዚአብሔር ከላይ ሲያይ የሚያየው ሀብታም ከሌን ወይ ድሃ ከሌን አይደለም። ከላይ የሚያየው በክርስቶስ የተዋጀ የእግዚአብሔር ልጅ እሱ ነው እግዚአብሔር የሚታየው። እግዚአብሔር የማይታየውን አልሰብክም እኔ። አሜን አሜን አሜን። እግዚአብሔር የማይታየውን ሪኮግኒሽን የማይሰጠውን በእግዚአብሔር ፊት ክብር ያልሆነን ነገር ክብር ነው ብዬ መስበክ አልችልም። አሜን። በነገራችን ላይ በተለይ በአዲስ ኪዳን የብሉይ ኪዳን ሐሳብ ሌላ ነው። አዲስ ኪዳን ላይ ግን ይሄ እውነት ከተገለጠ በኋላ ይሄ የክርስቶስ የማዳን እውነት ከተገለጠ እና አብርሃም ባለጠጎቹና አብርሃም እንኳን አይተውት ተሳልመው ታለፉ የተባለው ከተገለጠ በኋላ ክብር የሚባል አክትሞለታል። ምድራዊ ክብር። እሺ ምድራዊ ክብር እኛ በክርስቶስ ኢየሱስ እግዚአብሔር አጠገቡ አስቀምጦናል። ይሄ ክብር ካልገባኝ ሌላ ክብር እፈልጋለሁ። የክብርን ትርጉም አንድ ሰው አንድ አማኝ ከበረ የመረጣቸውን አጸደቃቸው ምን አላቸው?
አከበራቸው ማለት ገንዘብ ሰጣቸው ነው። አጸደቃቸው ነው አለ። ጸደቀ ማለት አንድ ሰው ያለ ነቀፋ ያለ ነውር በእግዚአብሔር ፊት የመቆም ራይት አገኘ ማለት ነው። ራይት አገኘ። ከበረ ማለት ደግሞ ከመቆም አልፎ ተቀመጠ ማለት ነው። አስቀመጠን አይደለም የሚለው። መጽደቅ መቆም ነው። መክበር ግን መቀመጥ ነው። እስቲ ዝም ብላችሁ ቤታችሁ ግቡና አንድን ሰው ሲያንኳኳ በር ከፍታችሁ ታወሩታላችሁ አይደል? ይሄ ማለት እንደ ጽድቅ ቁጠሩት። ስታከብሩት ግን ገብተን በል ተቀመጥ ትሉታላችሁ። ይሄ የማክበሪያ መንገድ ነው። አጸደቀን። ለምን? ከኃጢአት ዝቅጠት አቆመን አንስቶ። ከዛ ደግሞ ምን አለን? አስቀመጠን፣ አከበረን። ይሄ ክብር ሁሌ መንደሳት አለበት። በክርስቶስ ኢየሱስ መስዋዕትነት የተገኘ ክብር ስለሆነ ሁሌ መወራት አለበት። ይሄ ክብር እስካልተወራ ድረስ ሌላ ክብር ነኝ እያለ የሚሯሯጥ ብዙ ነገር ይመጣል። መጥቷልም ቤተክርስቲያንንም እየገዛት ነው ያለው ይሄ ክብር እግዚአብሔር ክብር ብሎ የማይለው ክብር። ይህንን የምናፈርሰው በእውነት ቃል ነው። እውነቱን እየተሰበከ ክብር ምን እንደሆነ እየተነገረ ክብር ያልሆነውን ነገር እያስወገድን እንሄዳለን ማለት ነው። አሜን አሜን አሜን። ያን ጊዜ በእግዚአብሔር ቤት ውስጥ ሀብታም እንኳን ቢኖር በሀብቱ አክት ማድረግ ያቆማል አይደል? ደሃም ደሃ ስለሆነ መሸማቀቁን ያቆማል። ስለዚህ ሁሉም የሚመኙት አንድ ነገር ይሆናል ማለት ነው። ይሄ ክብር ብቻ የሚሰበክ ከሆነ አሁን ይሄ ልዩነት ቤተክርስቲያን ውስጥ የለም ልትሉ ነው? እስቲ የትኛው ደሃ ነው በቤተክርስቲያን ውስጥ ፊት ለፊት ተቀምጦ የምታዩት? መድፈውስ የለብንም? መዳን የለብንም? ይሄን ነው እኮ አሁን የክብርን ሁኔታ አለማወቅ አንዱን ያዕቆብ ለዚህ በጣም መድኃኒት የሆነ ቃል አለ። በጉባኤ ላይ መጠርተህ ሰውን አንደኛውን እዛ አንደኛውን እዚህ ብለህ የምታስቀምጥ ብሎ አይላቸው? አንተን እዛ ከግሬ በታች ተቀመጥ ትላለህ አንዳንዱን አለ። አንዳንዱን ደግሞ እዛ ተቀመጥ ብለህ ትላለህ። ይሄን በዚህ ምክንያት ነው እምነትህ የሞተ ነው አለ። ምክንያቱም እውነቱን ልዩነት ፈጥረሃልና ማለት ነው። አረ ክብር ለኢየሱስ ይሁን። እሺ አንተ ግን ነገር ሁሉ በረካን መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ። እያንዳንዱን ነገር መዘርዘር አሁን ሰዓት ጨርሻለሁ። የወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ምን በል ፈጽም። ሁለቱን ተናግሬ ብዘጋ ነው ደስ የሚለኝ፣ ምክንያቱም ከዛ በኋላ ያለው የመጨረሻ መልእክትም ስለሆነ። ግን እነዚህ ወሳኝ ነገሮች ናቸው። መከራን ተቀበል። ይሄን ብዙ አጥንተናል። ትዝ ይላችሁ እንደሆነ መከራ በብዙ መልኩ እንደሚመጣ ስናጠና ነበር አይደል? ሰው በራሱ ምኞት ተነስቶ መከራ ውስጥ ይገባል፣ እግዚአብሔር የማያውቀው መከራ። ነገር ግን በእውነት ክርስቶስ ኢየሱስን እየመሰለ የኖረ ያለበት መከራ ይሄ የክብር መከራ ነው፣ ሊቀበለው የሚገባ መከራ ነው። እና እንዲህ አይነት መከራዎች አሉ። የወንጌል ሰባኪነትን ምን በል ስራ አድርግ። ክብር ለኢየሱስ ይሁን። ይሄን መልእክት እንዴት ነው የምንወስደው? እንደ ቤተ ክርስቲያን ነው የምንወስደው። እንደ ቤተ ክርስቲያን ማለት የቤተ ክርስቲያን መሪ ስለሆነ አገልጋይ ስለሆነ የወንጌል ሰባኪነትን ምን አድርጋለሁ? ስራ አድርግ። ስራ ትንቢት አይሁን፣ ስራ ሌላ ነገር አይሁን። ስራ ምን ይሁን? እሺ እሱ ሲሄድ እንነጋገራለን። ስራ ምን ይሁን? ወንጌል ሰባኪነትን ስራ አድርገው። እንትናም አይደለም የሆነ ሲመች የምታደርገውም አይደለም። እንደ ቤተ ክርስቲያን አሁን ቤተ ክርስቲያን እዛ ጋር ነች ወይ? ይሄ እንደ ቤተ ክርስቲያንም እንደ ግልም ልንሰማው እንችላለን። እግዚአብሔር ይርዳል። የኔንም አፍ ይክፈት፣ የእናንተንም አፍ ይክፈት። ሃሌሉያ። ስራችን ማለት ስራ አድርገው ማለት ሌላ ስራ አትስራ። አሁን ለአማኝ ሌላ ስራ አትስራ ማለት አይደለም። የህይወትህ ግን ቅድሚያ አድርገው። በገባህበት ቦታ ላይ ኦፖርቹኒቲ ፍጠር። እኔ በዚህ እግዚአብሔር እየረዳው ያለበት ባረኩት ደስ ይለኛል። ታምሜ ስራው ሳክሪፋይ አድርጎ
በሚሰራበት ታክሲ ውስጥ ወንጌል ይሰራል። ይሄ እኮ ሳክሪፋይ ማድረግ ነው ስራው። እርግጠኛ ነኝ ብዙ ሪፖርት ይደረጉብሃል አይደለም ወይስ የለም? ይኖራል። ምክንያቱም አንደኛ ክልክልም ነው፣ ሁለተኛ ነገር ደግሞ የክፉም ደግሞ ተጽዕኖ አለ። ጳውሎስ ወንጌል ሰባኪነትን ምን ባደርገው ስራ የቤተ ክርስቲያን የቀደመ ዋና የሚባል ስራዋ ምንድን ነው? ወንጌል ሰባኪነት። ወንጌል ሰባኪነትን ግን ጀስት ሰባኪን ሁን ምናምን ሳይሆን ስራ አድርገው ነው የሚለው ጳውሎስ። ሁሉ ነገር እዛ ውስጥ ስለሆነ ያለው ፈውስ ብትሉ ነፃ መውጣት ብትሉ ኤቭሪቲንግ ያለው እዛ ውስጥ ስለሆነ አሁን ግን እንደዛ አይደለም። በቤተ ክርስቲያን ውስጥ እንደዛ አይደለም። ስራ ሳይሆን እሱ የሆነ ወቅት ላይ የሚደረግ ፕሮግራም ነው። የሆነ ወቅት ላይ የሚደረግ ፕሮግራም ነው። አዎ በጣም ቻሌንጅ አለው። ወንጌል መስበክ ብዙ የሚደፈር አይደለም፣ የሚሸሽ አይደለም፣ ይሄ የሚቀረብ ነገር አይደለም። ማለት አለ ብዙ ራሳችንን የምንጠብቅበት፣ ግን ጳውሎስ ያንን አይፈቅድልንም። ራሳችንን እንድንጠብቅ ማለት ነው። ምን ማለት ነው? ወንጌል ላለመስበክ ምክንያት እንድንፈጥር አይፈልግም ጳውሎስ። ምክንያቱም ቤተ ክርስቲያን አለች የሚባለው አለች ከሚባሉት መለኪያዎች አንዱ ወንጌል መስበኳ ነው። ምድር ላይ አለች ከሚባልበት ዋነኛ ነገሯ ወንጌል መስበኳ ነው። ወንጌል መስበኳ ነው። እና ሁሌ ያው በወንጌል ስብከት ሂደት ውስጥ ይባል ነገር አለ። እሱ ምንድነው? ወንጌል አለመስበክ ይላሉ። በተለይ ወንጌል ላይ በጣም የስብከት ሂደት ላይ ብዙ ያጠኑ ሰዎች ወንጌል አለመስበክ በሽተኛው አጠገብ ቆሞ መድኃኒቱን እንደማለት ነው፣ እንደመከልከል ነው። ሲሞት እያየኸው መድኃኒቱ ግን አንተ ጋር አለ፣ አንተ መድኃኒቱን ይዘህ እሱም ሞቱን ይዞ እንደዛ እንደማየት ነው ይላል። ክብር ለኢየሱስ ይሁን። Say